ተረጋጋ እባክህ። በሰላም ማውራት እንችላለን። ቶሎ በልና ደውል። ልጄን ከማጣ ምንም ነገር ባጣ ይሻለኛል። ደውል ደውል፣ አንተ ሰውዬ ደውል ነው የምልህ። ደውል። አንገትን ብትስላለሁ እባክህ። ስለቱን ቢያንስ ዞር አልኩልኝ። መተንፈስ አልቻልኩም። ስልኩን በፍጥነት ደውል። አይደለም መተንፈስ እንኳን ታቆማለህ። አፍጥን። ግን ልጅን ያገጥኩት እኔ አይደለሁም፣ እነዛ የሸጠቦ ሰዎች ናቸው። አንተ እዚህ የሰማሁ ልትዋሸኝ ትሞክራለህ? የሸጠቦ ወንድም ምናምን ታሾፋለህ እኔ ላይ። ሄሎ፣ በቃ ልጁን ልቀቁት። ወሬውን ተውና ልጁን ልቀቁት አልኩህ እኮ። በቃ አቅጣጫ ተቀይሯል። ትሰማኛለህ? ድምፅ እንዳይገዳ በደንብ ንገረው። አፍጥነው። ቶሎ በል። ይለቀቅልሃል። ሰምተዋል? አሁን እኔ ልቀቀኝ። እሱን የማረጋግጥ ይሆናል። ስልኬና ያለው። አሁን ወደ ሁለተኛው ጉዳይ እንግባ። ያው ልጅ ለቀቁልህ አይደል? ከዚህ በኋላ ምንድን ነው ከኔ የምትፈልገው? ትንቀሳቀስ። አሁን ወደ ሁለተኛው ጉዳይ እንገባለን። እያንዳንዱን ነገር ትናገራለህ። ተግባባን? እያንዳንዱን ነገር። አሁን ሸጠቦን እንዴት እንደገደልክ እያንዳንዱን ነገር ትናገራለህ። እንዴት እንደፈጸምክ መስማት እፈልጋለሁ። ቀጥል። ፍጹም አላደርገውም። ፍጹም። ሲምባ ኮማንደሩን እጅ ከፈንጅ ያዘው። ዳግም ልጁ ተያዘ። ዳግም መልቀቅ አለብህ፣ ካለቀክ ግን ዛሬ በህይወትህ ፈርደህ ነው ሲል ጀግናው ሲምባ ከመኪናው ውስጥ ጠለቅ ብሎ እኔን አታቀኝም ማለት ነው? እኔ ለዳግም ልጄ አይደለም አንተን ራሴን አሳልፌ የምሰጥ ነኝ ህይወቴን። ስለዚህ ምንም በዚህ ምድር የሚቀረኝ የለም። ልጄን አሁኑ ልቀቅ ብሎ አባት ግን አንገቱን ሲይዘው እንግዲህ ኮማንደሩም አቅጣጫ ቀይረናል፣ ልቀቁት፣ ወየሁ ወይኔ እያለ ነበረ። እንግዲህ የሟች ወንድም ነው ሲል ሲዋሽ ነበር። እዚሁ ሁኜ ልትዋሸኝ ነው እንዴ? ዞር በልልኝ በማለት አንገቱን ሴት አደረገው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 126 ተለቀቀ። በባለፈው ፓርት ላይ ስንመለከት ዳግምና አባትየውን ተከትለውት ልጁንም በመኪና ውስጥ ሆኖ እያወራው ነበር። አባቱን ዳጊ አምልጥ፣ ራስህን እንትን በል እያለው በጣም እየተከተሉት ነበረ። እንግዲህ የኮማንደሩ ሰዎች ማለት ነው። በዚህም የተነሳ እንግዲህ ስልኩን ጠልፎታልና ኮማንደር የላካቸው ሰዎች በጣም እያሳደዱት ይገኛሉ ማለት ነው። ሲምባ እንግዲህ ለልጁ ለዳግም እየደወለ እየተከተሉኝ ነው ልጄ በማለት እንግዲህ ዳግም ሄሎ አባቴ እያለ ነበር። አሁን የት ቦታ ነህ ቢለውም እሱም የሆኑ ፖሊሶችም እየተከተሉኝ ነው በሚለው ጊዜ እንግዲህ ዳግምንም አባቱን እያወራ ነበርና ከኋላ መኪናዎቹ ከዳግምም ጋር ከኮማንደር ከላካቸው ሲምባ ሰዎች ጋር ነበረ። የሲምባም ደግሞ ሲምባን እየተከተሉ ነበር። የዚህ ጊዜ እንግዲህ ኢንተርኔቱን ተክሎ የሚከታተለው ቢሮ ገዳዩ ኮማንደር ማለት ነው አሁን ላይ በጣም እያየና ዛሬ ማምለጥ የለበትም፣ ዛሬ በእጃችሁ መግባት አለበት ሲምባ እያለ እንግዲህ ማይረቡ አመለጣቸው እያለ በኢንተርኔት እየተከታተለ ነበረ። እንግዲህ በዚህ የተነሳ ዳጊም መስመር ላይ ሆኖ ከኋላ እየተከተሉት ነበረ፣ መኪናቸውን ይዞ ከአባቱ ጋር የሚያወራው ማለት ነው። የዚህ ጊዜ አባትና ልጅ እያወሩ ሳለ አሁን አምልጫቸዋለሁ፣ የት ቦታ ነህ፣ እንዴት ነህ እያለ ነበርና እሱም እየተከተሉት ነበረ። የዳጊን አባት ሲምባን ማለት ነው። በመጨረሻ 3 ሆነው ዳግምን ሊይዙ ችለዋል። ሄሎ እያለው ዳግም ላይ ዳግም ልጄ ቢለው አፍነው እንግዲህ ወደ መኪና ጨምረው ወስደውታል ማለት ነው። በዚህም የተነሳ እንግዲህ ገዳዩ ራሱ ኮማንደር ሆኖ ሳለ አሁን ላይ ሲምባን የገደለው በማለት
የኮማንደር ሰዎች ዳግምን አፍነው ይዘውት ሂደዋል። በዚህም የተነሳ እንግዲህ ዳግምም ተይዞ ሄዶ እህቴን የገደለው ቤት አባትህ ነው እያለ ነበርና ይሄንን አባቴ አልፈጸመውም እያለ ዳግምም እንደዛ ታፍኖም ይዞ ቢሆን እየቀጠቀጡት ነበረ። በመጨረሻም እንግዲህ ያው ስልክ አባቱ ጋር እያወራ ስለነበረ ኮማንደሩን በጣም ይናደዳል። በተናደደም ጊዜ እንግዲህ አመለጣችሁ አይደል እያለ እየተከተልነው እኮ ነበር፣ እኔ እኮ በኢንተርኔት እያየኋቸው ነበር እያለ እንግዲህ ኮማንደር እያየ ነበር የሚያወሩትን ሁሉ ከልጁ ጋር የሚያወሩትን ስልኩን ጠልፎ እየተከታተለ ነበረ ኮማንደሩ ማለት ነው። በመጨረሻ እንግዲህ የዳግም አባት ልጁ ሲያዝበት ቀጥታ ወደ ዝኑ ጋር ነው የደወለው። ዝኑ ላይ በመደወል ዝኑም ደንግጣ ምንድን ነው ልጅ ስል ልጄን ወስደውታል፣ ይዘውታል፣ ታፍኗል እያለ ነበር። አንተም ማገባበት የሌለህ ልጄን እያለች በጣም ትናደዳለች። በአንተ ጦስ ልጄ እንደዚህ ሆነ እያለች እንግዲህ በጣም እየተደናገጠ ትገኛለች። በመጨረሻ እንግዲህ ኑሃሜም ነበረች እና ምንድን ነው ስትል እያለቀሱ ነው። ዳጊ ተያዘ እሱ ባመጣው ጦስ እያለ እንግዲህ በመጨረሻ ነው ናሆምም መጥቶ ማለት ነው። ናሆምም ወንድሜ እያለ ነበርና ማን ነው ያሰረው እያለ ያበደ እስኪ ተረጋጋ እያሉን ነበረ። እንግዲህ ሰውየውም ድረሱለት ወዴት ነው ማነስ ብለን ነው እያለ ነበርና በመጨረሻም እንግዲህ እሱም ሲምባም ስለ ልጁ ዛሬ የማደርገውን አደርጋለሁ እያለ በጣም ጀግና ነው። ሲምባ ያው ጨካኝም ነው ጎበዝም ነው። ባላደረገው ነገር ነው እየተሳደደ ያለውና ዳግምም ያው ለሪስፔክተሩ ተናግሯል። በእርግጥ በባለፈው ፓርት ላይ ህግ ከለላ ይደረግለት ለአባትህና ያለበትን ንገሬ ቢለውም ዳጊም ሊናገር ፈቃደኛ አልነበረም። በመጨረሻ ግን ዳጊ የሚስጥርም ስላወቀ አባቴ ምንም ነገር አላደረገም እባካችሁን ልቀቁኝ ቢላቸውም እነሱ ግን በፍጹም አባት ገዳይ ነው ገሎ ካለበት ከተሰወረበት ይምጣ እያሉ እሱን እየደበደቡት ነበረ። እንግዲህ ወይዘሮ ዝኑም እያለቀሰ እንዴት እንሆን እንዴት እያለች ነበርና ናሆምም መጥቶ እንግዲህ ሶስቱም እንዴት እሱን እንትን ይሉታል ይሄ ጦሰኛ ሰውዬ እያሉ እንግዲህ የዳግምን አባት እንትን እያሉን ነበር ማለት ነው። በሱ የተነሳ ነው ልጅ እያለ እሷም እናት ነችና እያለቀሰኝ ነው። በመጨረሻ ወደ አቶ ተሰማና ሮማ አሁን ላይ ሮማ እንግዲህ ያንን ቤት ወንድሟን ጥሩ ሰው ልመስል አንተ ገንዘብ እኔ ጋር መስራት አለብህ እያለች ተሰማን አንቺ ማነሽ? እኔ ይሄን ደግሞ ሚስጥር አድርጌስ ለምንድን ነው ወንድምሽ እንትን እምለው ወንድምሽ ማወቅ አለበት ሁሉንም ነገር ለስራ ቢሆንም አንዳንድ ሚስጥሮች ሰፕራይዝ እንድታደርገው እያለች አቶ ተሰማን እያወራችሁ ትገኛለች። ሮም አንተ ገንዘብ ማግኘት ሀብታም መሆን አትችልም፣ ይህም ቤት እንትን ብለህስ ገንዘብ ማግኘት አትችልም። ስለዚህ እኔ ጋር ደግሞ መስራት አለብህ፣ ብር ማግኘት አለብህ እያለች የለይኩንም እንትን እንግዲህ ድርጅት እንትን ብሏል ወድቋል። ስለዚህ አንተ ደግሞ ሰርተህ ከኔ ጋራ ገንዘብ አግኝተህ እንደዛ ማድረግ አለብህ እያለችው በፍጹም እኔ አንቺ ጋር አልሰራም እያላን ነበርና በጣም ግራ ተጋባ። መስራቱንም ሰርቶ አሁን ላይ ድርጅቱ በጣም ስለወደቀበት አቶ ለይኩን ማለት ነው ግራ ተጋብቷል። ግን አቶ ተሰማም ልስራና ወይ ከሷ ጋር ሰርቼ ድርጅቱን ልክፈል እያለ እያሰበ ነው። ቤቱን እንሽጥም ሲለው ምን ማለት ነው ብሎ እንግዲህ ለይኩንም በጣም እንትን ሲል ነበርና የዚህም ጊዜ እንግዲህ እኔ ይሄንን ነገር እንዳውም ከወንድምሽ ጋር ለምንድን ነው ከወንድምሽ መደበቅ የተጀመረው እንደ አንዳንድ ስራዎችን እያለች እንግዲህ ተሰማም አቶ ተሰማም ልቀበላት አልቀበላት እያለ አሁን ላይ ጥያቄ ላይ ደርሷል ማለት ነው። አሁን እሱም ገና በጥያቄ ላይ ይገኛል ከሮማን ጋር ማለት ነው። አሁን እንግዲህ ወደ ኤምና ወደ ኤርሚያስ ስንመጣ ኤርሚያስና ኤም አሁን ላይ በፍቅር ወድቀዋል ማለት ነው። ሁለቱም አንድ ላይ ሆነው አንድ ላይ አድረው እንግዲህ ደስ ብሏታል ማለት ነው። ካሁን በኋላ እኮ ቤተሰብም የድሮ ኤርሚያስ ሳትሆን የአሁኑ ኤርሚያስ ጥሩና ለኔም አሳቢ ሁሉ ነገር ሁነሃል። ዛሬ ደስ የሚል ነበር አዳር እያለች አብረው አንድ ላይ አድረው እንግዲህ እያወራቸው ነበርና ስለ ልጇም አሁን በውለርባች ሊያ ልጅ እያለኝ
ሁለተኛ ይህን እንዳታነሽ ይህን ርዕስ ብሎ እሱም ይዘጋላታል። እንግዲህ በመጨረሻ ሸኝቷትም ይመለሳል ማለት ነው። ወደ አምራንና ወደ ዶክተር ሶፊያ ስንሄድ እንግዲህ ዶክተሩ አሁን ላይ ከአምራን ጋራ በጣም ፍቅር ሆነዋል ማለት ነው። እኔ ካንተ ጋር ስሆን ሰላም ይሰማኛል፣ እኔም ከአንቺ ጋር ስሆን እኮ የሆነ ህመሜን እየተካፈልሽኝ ይመስለኛል ስትል፣ አይ እንደዚህ ከሆነማ በቃ ሁሌ የምካፈልሃለሁ እያለችው ነበርና አምራንና ዶክተሩ እንግዲህ በአንድ ላይ እንትን እያሉ ይገኛሉ ማለት ነው። በመጨረሻ አሁን ላይ ምግብ ሰርታ እንግዲህ ልገዝ እኮ ብዬ ነው ማጠብ ከተበላ ማጠቡን እኔ እንትን አልልም ወይ እያለች እንግዲህ በጣም ደስ የሚል ነገር ሆነዋልና በእርግጥ እኔ እኮ ቤቱን ላድርስ ሲላት እጩና ጋ ነው ማድረውም ቤቱን 3 ወር ቤት ኪራይ ከፈለበት ዳጊ እንጂ ብቻ መቀመጥ እንዴት እንደሚደብር ቤቱ ይበላል ካለ ሰው እያለ እኮ እኔንማ አየሁት አይደለ ልጆቼን ሚስቴን ልጄን ያጣሁበት እያለ እንግዲህ ዶክተሩ ሲያወራ ያሳዝናል። ይሄን እያላት እንግዲህ አንቺን ካገኘው በኋላም ራሱ እንዴት ስትዋሪኝ ቁስሌን ስትካፈኝ የሆነ ቅልል ይለኛል እያለ ከአምራን ጋር እንግዲህ ብዙ ነገር ሲያወሩና ሲያሳልፉ ነበረ። እንግዲህ ወደ አቶ በሰንበት ጋር ስንሄድ ሲምባ ጋር ማለት ነው። ሲምባ በጣም አሁን እርምጃዬን መውሰድ አለብኝ፣ እየፈለገ ይመጣል። ልጄ ታግቶ ለማን ብዬ ነው የምፈራው? ልጄ ታግቷል። ምንም ባላጠፋሁት ጥፋት ልጄ ታግቶማ ኮማንደሩን እጅ ተፈንጅጄ እዛው ቢገለኝም ይገለኛል እንጂ በሚሄድበት ሁሉ እሄዳለሁ ብሎ እሱ እንግዲህ በዘመናዊ መኪና ዘና ፈታ እያለ ያዙት እንዳትለቁት እያለ እንግዲህ ኮማንደሩ ካገቱት ሰዎች ጋራ እያወራ ነበረ። በዚህም የተነሳ የዳግም አባት ሲምባ ማለት ነው እያዳመጠው ይገኛል። በመጨረሻ እንግዲህ ከመኪናው ዘሎ ነው ገብቶ ቢላዋውን አንስቶ አንገቱ ላይ የያዘበት። የዚህ ጊዜ ምን እየሆንክ ነው ሲል ምን እንደምሆን ታውቃለህ ብሎ አንገቱን ሲጠርጎ ምንን ማንነቴን አላወቅም ብትሆን ሳቃለሁ እኔ እኮ ኮማንደር ነኝ ያለ ፖሊሶች እንትን እንዳይሉ ማንም ይሁን እኔ ለህይወቴ ምንም አልሳሳም፣ አሁን ዳጊ ልጄን ልቀቅ ብሎ በሚለው ጊዜ እንግዲህ እንዴት ነው የምትለው? እኔ እኮ አይደለሁም ደግሞ ሊዋሽ ሲል እንትን ያልኩት የያዝኩት የሞተው የእንትና ቤተሰብ ነው በሚል ጊዜ በፍጹም ስታወራ ሰምቻለሁ ብሎ አንገቱን ሲጥ አድርጎ ሲይዘው እሺ በቃ ልቀቁት ብሎ ስልኩን እሺ ሲነን እንትን አንሳልኝ ብረት በሚለውን ጊዜ በፍጹም በማለት ጀግና ነው የዳጊ አባት። ዋው! በመጨረሻ እንግዲህ ኮማንደሩን እዛው አንገቱ ላይ እንዳደረገ እየፈራ አይኑ እየፈጠጠ ማለት ነው። ኮማንደሩ ልቀቁት እያለ አትቀባጥሩ ልቀቁት እያለ ነበረ። ምንድነው ቢሉት መስመር ተቀይሯል ብሎ እንግዲህ ታግቻለሁም ማለት ይፈራል። በመጨረሻም እንግዲህ ጎበዝ ነውና የዳግም አባት ስልኩን አንስቶ አሁን ስለሞተው ሰውዬ ስለገደልከው ሰውዬ መናገር አለብት ተናዘዝ ድምፅህን ሲለው በፍጹም ይሄን አላደርግም ሲል እንግዳስ በህይወትህ ፈረመህ ነው እያለው ነበርና ይሄን ላደርግም አልችልም በጭራሽ እያለ ነበር። ምክንያቱም ማዕረጉን እሱ ይሄን ይሰራል ስለማይባል በዛ ነው ልጄን የደፈረው ነው ብሎ እዛው የገደለው ማለት ነው። ኮማንደሩ ራሱ ገሎ እንግዲህ በሲምባ እንትን ያለው ማለት ነው። ሲምባ ነው የገደለው ለማለት የደረሰው ማለት ነው። እናም በዚህ የተነሳ ሲምባም ደግሞ አንገቱን ሲጥ አድርጎ ይዞ አሁን መናገር አለብህ፣ ይሄንን ልጁን አስለቅቋል ወንድ ነው። አሁን ደግሞ እባክህን ፖሊስ ይመጣል ምን ቢለውም በልተናገር እያለ አንገቱን ሲጥ አድርጎ ይዞት ስለገደልከው ደግሞ አውራ እያለው ነበር። እንግዲህ ሲምባ ያናግረዋል። ከኋላ ግን ምንም አቅጣጫ ቀይሯል ቢሉም እነዛም ቢመጡ ምንም ሊያደርግ አይችልም። ምክንያቱም ስልኩም ሁሉም አንገቱ እንደዛ ስለያዘው እውነቱን ይናገራል። በቃ እኔ ነኝ የገደልኩት ብሎ ይናገራል። ያንን የድምፅ ደግሞ ይዞ ሄዶ ለሪስፔክተሩ ይሰጣል። ነፃነቱን አውጆ የእሱን ክሱን ጨርሶ እጅን ሰጥቶ ይለቀቃል ብዬ አስባለሁ። እንግዲህ ለሲምባ እንዴት አያችሁ? የሲምባን ጀግንነት ማለት ነው። ለልጁ ህይወቱን ሁሉ ሰጥቶ እንግዲህ ኮማንደሩን አንገቱን ያነቀው ጀግና ነው ማለት ነው። ክብር ይገባዋል ሲምባ ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።